ፓርት በቃ አንበሳ ነው በውስጥ ያወረድኩላቸው። አቤት እኔ እንጃ በቃ አንቺ በቃ እኔ አላቅም ብቻ እንደው መናገር ሁሉ ቃላት ያጥረኝ። ሳሚሊ ወደ ኋላ አልመለሰሽም? ኧረ ተይኝ በእናትሽ እንቅልፍ አጥቼ ነው ያደርኩት። ቅዱስ ሚካኤል በሚያውቀው እግዚአብሔር በሚያውቀው እንቅልፍ ማታ እንቅልፍ እምቢ አለኝ። ይኸው አይኔ ሁሉ አሁን ይቃጠላል። ኧረ በስመ አብ። እኔ በተለይ ምን ትዝ አለኝ መሰለሽ? ፉጨት ሲፏጭልኝ ለምወደው ሰው ፉጨት ሲፏጭልኝ ከእንቅልፌ ብድግ ካልኩልሽ እና ልም ብዬ ስሮጥ የሆነች ፓርት ላይ ግቢያችን ኮሽም የምትባል ኮሽም ታውቃላችሁ? የኮሽም ጮኸ። ወይኔ እሱን የመጣው ብዬ ብድግ ካልኩልሽና መምጣት እሱን የመጣው ሄድኩልሽና ልም ብዬልሽ ወዴት እዛ ቆንጥሮ ውስጥ ጥልቅ አልኩልሽ። እንደዚሁ በቃ ተገትሬ ኤሌክትሪክ እንደያዘ ሰው ሰውነቴን ተቆጣጠረው። ቦጫጭቆ ያዘኝ። መጨረሻ ላይ ምን ላውራ? አምልጥ ለራስክ እኔ ልጮህ ነው ቤተሰብ ይድረስልኝ አልኩ። በቃ አምልጥ አንተ አልኩ። ያቺ ነገር ናት እዛ ታይም ላይ የመጣችብኝ ነገር። አይ ላይፍ ማለት እኮ ፍቅር ማለት እኮ በክት ነው። በእውነት ነው የምላችሁ በክት ነው። ለእኔ በክት ነው ፍቅር። ፍቅር ከመሬት ያብለውና እንዴ ለምን አንሰድብም? እስቲ አይንሽ እያየ አንቺ ሲኦል ትገቢያለሽ እንዴ? ሆስፒታል ተኛው እኮ ምን አንዴ በቃ ቆንጥሩ ከነ ፍቅር ሲሆን አይደለም። ኧረ ሲሆን ነው። እኔ ደረሰብኝ ነው አሁን ሰውነቴ ነው። ኧረ እባክሽ ቆንጥር ሲባል የሀይሚን አባት አስታውሳለሁ። በቆንጥር ነው እንደዛ ነው ይኸውልሽ። አባቴ ድረስልኝ ብዬ ብዬ ስነሳ በሩ ተከፍቶ የት ነሽ ብላ ስትለኝ እናቴ ኧረ እዚህ ነኝ ስታይ በባትሪ ምናምን ስታይ ቆንጥሩ ውስጥ ነኝ ያለው። ምን ሆነሽ ነው በዚህ ሌሊት ተኝተሽ ነበር ምን ወተፈሽ እዚህ ውስጥ አለችኝ እናቴ። እኔን የወተፈኝ ፍቅር ነው እያልኳት እናቴ እኔ አላቅም ምን እንደቀሰቀሰኝ ከመኝታዬ ሮጬ ወጥቼ ነው እንዲሆንኩት። ግማሹ ጠበል ያፈስብኛል፣ ግማሹ አልኩሽ ግማሹ በቃ ወዲያው ነው እጅ ነው ግማሹ እንደ ሆስፒታል ሄጄ ሙሉ ሰው ምን ቀረ እንደው የታች ቤቴ ራሱ አልቀረም እኮ ተቦጫጭቄ እኮ ነው የወጣሁት። እንዴ እመቤቴ ኧረ እስቲ በእናትሽ ፍቅር ባለጌ ነው። ፍቅር ቤት ሰራ ይላሉ። ለእኔ ግን ቤት አይደለም የሰራው ሰውነቴን የዘነጣጠለኝ። ከንፈሬ ሁሉ አልቀረ ምን ይቀር ሰዓት እንዴት በድሮ ጊዜ 5 ሰዓት ብዙ ልተኛበት ነው። እንዴት 5 ሰዓት ይመጣል? ይኸውልሽ እሱም ቤተሰብ ተደብቆ ነው የሄዳለ ሲባል የእሱ ቤተሰቦች ከተኙ በኋላ እኔን ጠብቂኝ አለኝ። እኔ እስከ 3 ሰዓት ጠበቅኩትና ከዛ በኋላ ተኛው። እኔ አገር ሰላም ነው ብዬ ፉጫቱ ነው ውሻ ጮኸ መጀመሪያ። ይኸውልሽ ይኸው የድሮ ፍቅር ልንገርሽ፣ ድንጋይ ይወረወራል። እኔ ሳፈቅር ማለት ነው ድንጋይ እኔ ቤት ውስጥ ሆንኩ ድንጋይ ይወረወራል። ከዛ ቆርቆሮ ላይ ቋ ካለ የዛፍ ፍሬ ነው እንዳይባል አውቃለሁ። እኔ ሲስተማን ሮጬ እወጣለሁ። አሁን የዛን ቀን ለታሱ ድንጋይ ወረወረ። እኔ በድኖኝ ያለው መጨረሻ ላይ ፉጨቱን ሲለቅ ውሻ ይጮሃል። ውሻ ሲጮህ ብንን ብዬ ቀጥታ በሩን ከፈትኩና ሮጬ እሱን ያገኘው መሰለኝ። በሩን ትቼ ለካ ቆንጥሩ ውስጥ ገብቻለሁ። ቆንጥሩ ውስጥ ገባው። ይኸው እንግዲህ ፍቅር እስከ መቃብር የሚባለው ከዚህ የተነሳ ነው። አየሽው? እንደዛ ነው። ምን ከመቃብር ይለያል እንዴ? ቆንጥር ውስጥ አይንሽ እያየ ወደ ሲኦል እየሄድኩኝ ተወትፌ ግማሹ ሾኩን በመቀስ ቆርጦ እኮ ነው ከላይ ላይ ያነሳው። የእናቴ ልጅ ፍቅር እንደዛ ነው። የኛ ፍቅር የድብቁ ፍቅር ነበረ። ያንቺው ውሩ ነው የታወረው። ምንውር ነው ደደቡ ነው እንጂ ያንቺ የውሩን የያዘሽ ታዲያ አትራችሁ እንደ ሳሚልኝ እኔስ አብሬው አልኖርኩም። አጋጣሚና አቃጣሪ ተፈጸመ። ከዛን የሰፈር ልጅ አፈቀረ። ተስማም በዛ የተነሳ ብዙ ነገር በቃ ሆኜ ነበረ። ደስ የሚለኝ ነገር እግዚአብሔር ይመስገን
አልነበረም ማለት ነው ሰውዬው። ኧረ በእናትሽ እኔም ሰራሁላታ ከጓደኛዬ ጋር ሆንኩና የምሪንዳ ጠርሙስ ከሽ አድርጌ ሰበርኩልሽና ጸጉር አላት እሷን ያፈቀራን በጸጉሯ ነው። ጸጉር አላት፣ እኔ ደግሞ ጸጉሬ ትንሽ ነው፣ እንደሷ አይረዝምም ማለት ነው። በሌላ እኔ በልጣታለሁ። ከዛንልሽ እንደውም በቃ ምን አደረኩ መሰለሽ? ጓደኛዬ ከቤት ሚጥሚጣ ይዛልኝ መጣች። እኔ ደግሞ የምሪንዳ የአምቦሃ ጠርሙስ ብር አደረኩልሽና ነይ አልኳትና ወንዝ አለ የሆነ ወንዝ አለ ጨፌ የምንለው ነይ አልኳት። ከዛን ያ ጸጉሯን አልኩሽ ላይ በቁጥር 10 የማይሆኑ ጸጉሯን ላሽ የጨረሰ ጸጉሯን እንዲህ ያወዛወዘችብኝ ስመጣ አንዴ በቲራት አልኳት። እሷ እጇን ያዘችልኝ። እኔ ደግሞ አልኩሽ በዛ ውሃ በሌለ በጠርሙሱ ማለት ነው ጸጉሯን ልጭት እንደዚህ ቆቆር እንደ ቆቆር በቃ የምን በስማም ነው አንቺ ጂኒ ያዘሽ እንጂ ፍቅር አይመስለኝም። እኔ ምንም ጂኒ አላዘኝም። ክብሩ ይስፋ መድኃኒዓለም ምንም ጂኒ አላዘኝም። ፍቅር ይቅር ባይ ነው። ምንም ጂኒ አላዘኝም። ከንክተሽ ገላገልሽ። አልፈነከትኳትም። ጸጉሯን ላጭኋት አልፈነከትኳትም። ጸጉሯን ልጭት አደረኩ። እኔ የምልሽ ግን ማለት እንደዛ አድርገሽ አሁን አግብተሽዋል? አላበደችም ግን ሳሚል አላበደችም ትላለች እንዴ? እንዴት አላበደችም? ቤተሰብ ከብቶች አለን። እናቴ የፈረደባት አባቴ ያው ቤት ውስጥ ከብታለን። ቅቤ እየተቀባይ ጸጉሯ አደገላት። ያው እንደዚህ ነገሮቹ የከረሩ አይደሉም። በቃ መጨረሻ ላይ መደረግ ያለባትን ያደረግኳል። ፈላስ ኖ አይደለም። ቆይ ከላጨሹ ካፈቀሹ ሰው ጋር ተጋብተሻል ወይ? አልተጋባም። ከሀገር ጠፋ እሱ። አላሸነፍሽም? አሸንፍ ያለ ከሀገር አስወጣሁት። ብታሸነፊ ብታገቢው ነበር። እናቴ በዛን ሰዓት እኮ እንኳን ስለ ትዳር አይደለም ገና የ5ኛ ክፍል ተማሪ ነኝ። የእናቴ ልጅ የምን ትዳር ነው? እንዴት ነሽ? ደህና ነሽ? እኔ ናት የ5ኛ ክፍል ተማሪ ነበር። ፍቅር በትምህርት ቤት እኮ ሌተር እየተጻጻፍን ነው። ትቀልጃለሽ? ወይኔ በላችሁ። እንባይ ላይ ደግሞ ጀግና ነሽ ትላለች። አንቺ ማታረጊው ነገር ጀግና ነሽ። አባዬ ጀግንነት ነው። አዳምጪኝ። ጓደኛዬ እኮ ናት እንደዛ ያደረገችኝ እኮ ጓደኛዬ ናት። አዳምጪኝ። ጓደኛዬ እኮ ናት። የሰፈር ልጅ አብረን ያደግነ ልጅ እኮ ነን። ምን ሆነሽ ነው? አብሬያት ያደግኳት ልጅ ትቀልጃለሽ እንዴ? እኔንም ማስተኝታ ትላጨኛለች ብሎ ነው የጠፋው። እና እሱንማ ባገኘው በኢየሱስ ስም ትላጨኛለች ትላለች እንዴ? ባገኘውማ ማያካም እሱን መላጨት አላጨውም። ያኛውን ቀስ ብዬ ድጋሜ ገርዘዋለሁ። ካላስ ትቀልጃለች እንዴ? ወይኔ በእናትሽ ተይኝ። የምን ፍቅር ነው? አብሬያት የምበላ የምጠጣ አንድ ቤተክርስቲያን የምንሄድ ልጅ እኮ ጓደኛዬ እኮ ናት። አብሮ አደጌ እኮ ናት ያፈቀራት። እና እኔ ምን እንድል ትጠብቂ ነበር? አይደለም አንዴ ሳሚልኝ አቁሚና አንዴ ደቂቃ ማለት ነው። ቆይ አንቺ ጋር እያለ እዛ ጋር ሄዶ ልጅቷን ካፈቀረ መጀመሪያም አንቺ ጋር አልነበረም ማለት ነው። አይደለም ልጅቷ ናት የፈለገችው፣ እሱ አልፈለጋትም። ልጅቷ ናት የፈለገችው። እኔ መጀመሪያ የውልሽ መከርኳት። ጭራሽ እንደውም ሌተር የምታመላልስልን የነበረችው እሷ ነበረች። ከዛ ምን አለኝ መሰለሽ? አይደለም ይኸውልሽ አይደለም እኔ እንግዲህ ጓደኛ እኔ ማቀው በነገራችን ላይ የሚገርምሽ ነገር ከሷ ወዲህ እኔ ሳክል ሴት ጓደኛ የለኝም።
ከዛን ወዳ ማለት ነው። ከዛን ምን አለኝ እሱ እኮ ነግሮኛል፣ እኔ ግን አልገባኝም እንጂ እሷን ምንም ነገር እንዳሰጫት ለእኔ ብዙ ነገር እያለች ነው ምናምን ሲል አላመንኩትም። ለምን መሰለሽ በቃ እንዲህ ነገርም ብለን አንይዝም። ገብቶሻል? ያኔ በዛን ሰዓትና በአሁን ሰዓት አንድ አይደለም። እንግዲህ አንቺ ኢንተርኔት ላይ የምትጠቀሚና ፕላዝማ ላይ የምትማሪው ትምህርት አንድ ነው እንዲ አይደለም። ክላፖርድ ላይ አንድ አይደለም ሀቢቴ። ከዛን እኔ ስለምወደው ብቻ ልጁን ጓደኛዬ አንዷ ጓደኛዬ ነብሷን ይማርና እሷ ሞታለች። እውነት ቦታ ናት ያለችው። ዘዋዬ ያለች ወይ ስላታራ እንዲ ገኒን እያየኋት ነው። ልጁ አይፈልጋቱም ግን ልጁን እያስገደደችው ነው ምናምን አለች። ምንም ላምን እኔ ደግሞ ቤተሰብ አይፈቅድልኝም። ወይ ቤተክርስቲያን ወይ ትምህርት ቤት ነው እንደዚህ ወጣ ማለት አልችልም። ገባሽ? አንድ ቀን ግን ኪዳነ ምሕረት አገልጋይ ነበርኩኝ። ልክ ከኪዳነ ምሕረት ስንመለስ አገኘኋቸው። ልክ እንዲህ ላው ላይ ተጠምጥማ እኔ ስሜው ማላቀውን ስትስማው አየኋትና ወዲያው በቃ ተቀየርኩኝ። እኔ አይደለሁም በቃ ተቀየርኩ። በቃ ሰው የሚያወራው ሁሉ እውነት ነው እንዴ ለካ አልኩና ብቻ ወዲያውኑ ጠራሁት። እንደዚህ ቦታ አይቻለሁ ስለው አዎ እኔ ልጅቷ እንደዚህ እያስገደደችኝ ነው ነግሬሻለሁ። እያስገደደች ነው? አዎ በጣም ጥሩ። ምንም አላልኩም። እቺ የሞተችዋ ጓደኛዬ አየኋቸው እንደዚህ ብዬ ነገርኳት። እሷ ከአንዴም ስንቴ ነግሬሻለሁ አንቺ ነሽ አልሰማ ያልሽኝ ስትለኝ በቃ አሁን ነይ አልኳት። እኔና አንቺ ጨፌ እንገናኝ አልኳት። እኔ ያሰብኩት ለድብድብ ነበረ። እኔ ላንቺ አንቺን አታቅጭኝም አለችኝ። አንቺ እኔን አልኳት። ኦኬ ነይ። አቤት በፈጣሪ ስም በመድኃኒዓለም እንዴት በቃ በጂዶ እንደዘረገፍኳትም አላውቅም። ጓደኛዬ እጇን ያዘችልኝ። እዛው ጠርሙሱን እኮ እሷ ፊት ነው የሰበርኩት። ከዛን አልኩሽ እንዲህ በቃ ፀጉሯን ሁለት እንዲህ እየደማ ጭንቅላቷ እንደዚህ በማህበር እኮ ነው የደበደባቸው። ምንም በማህበር አይደለም። ኧረ ምን ይኸውልሽ እኔ አሸንፋታለሁ። ገብቶሻል? እኔ አሸንፋታለሁ። ግን እኔ ላንቺ አላንስም ስላለች እንጂ ሱብሃን አለ። ኧረ በእናትሽ አሁን ራሱ በቃ የሆነ ነገር የተቀየረ ጥያቄ አለኝ። ቦታ ተቀያይረው ነው እሷም ታስቸግረው እሱ የሚያስቸግራት አልገባኝም። ምንም አልተቀያየሩም። እኔ እሷ አትሆንህም ከቤተሰብ አይፈቀድላትም። በቃ እንደዚህ ቦታ ነኝ ሲለኝም አልሄድም። ቤተሰብ ጫና አለብኝ። እኔ በነገራችን ላይ ሳሚልኝ አንድ ነገር ልንገርሽ። የትኛውም ታማኝ የሆነ ሰው ማንም ሊያሸንፈው አይችልም። ህሊናውና ህሊናው ማንም ወደኛ